ከዝና ጋር ይተዋወቁ ነበር። ምን አይነት ትውውቅ? አብረው ነበር የሚሰሩት። ምንድን ነው የሚሰሩት? እኔ ዝና ምን እንደሚሰራ አላውቅም። ሰዎቹ ምንድን ነው የሚሰሩት? ወንጀል። ምን አይነት ወንጀል? ወደ ውጭ ሀገር የተከለከሉ ነገሮችን መላክ። ስለዚህ ዝና የሚሰራው ይህንን ነው ማለት ነው? አልነገረኝም። ብሩክ ወደ ታይላንድ ሲሄድ እቃ እንዲወስድላቸው ጠየቁት እነዚህ ሰዎች። ብሩክ ደግሞ እሺ ብሎ የተስማማ መስሎ ኤርፖርት ሲደርስ እቃውን ጋርቤጅ ውስጥ አለ። አሁን እንድትነግሪኝ የምፈልገው እዚህ ጋር ያለውን ነገር። እሺ ከዛ በኋላስ መጨረሻው ምን ሆነ? ይሄንን ነው እንድትነግሪኝ የምፈልገው። ፕሊስ ንገሪኝ። ችግር የለውም፣ ሌላ ቀን እንገናኛለን። ኧረ እባክሽ ይሻላል። እሺ በጣም ጥሩ ሰው ነሽ። እኔ የምልሽ እስቲ ለመሀሌት ደውይላት። ለምን? የት እንዳለች አላውቅም። በነገራችን ላይ ኤፍራታ መዋሸት የኔና አንቺን ግንኙነት ሙሉ ለሙሉ ነው የሚያበላሽው። እሺ ነቃቀልሻል ነው ዛሬ ስክሪን በቆረጠው ዳጣ። ስለፈጠረሽ አምላክ ተይኝ ተይኝ። መድብል ስለ ብሩክ ታውቂያለሽ? እሺ እሺ በቃ እናገራለሁ። መድብል እናገራለሁ። 50 ቢወለድ 50 ነው ጉዱ። ከተባረከ እንደ መድብል ያለ ይበቃል አንዱ ማለት ይሄ ነው። አረ መድብል ይመችህ አቦ። እንደው ማህሌትን በዚህ ልክ ስትናዘዝ ማየት ነበረ እኔም ምኞቴ። እንግዲህ ምኞቴ ተሳክቷል ማለት ነው። ወዳ ሳይሆን በግዱ አሁን ተተነፍሳታለች እያንዳንዷን ያወራትን እንግዲህ ከዝና ጋር ያሰበችውን ያለመችውን ሁሉ ማለት ነው ያቃጃትን ሳይቀር ሁሉ እንግዲህ ተተነፍሳለች ነው የምላችሁ ውድ ቤተሰቦቼ። እንግዲህ በሚገርም ሁኔታ ከዝና እጅ በራሷ ወጥመድ ገብታለች ወይዘሮ ማህሌት። እንግዲህ ሲሮጥ የመጣነ አህያ አጥብቀህ ጫነው ይባላልና ይላል ያገሬ ሰው። እንግዲህ ስትንቀጨቀጭ እነሱ እንዴት አድርገን እናግኛት፣ እንዴት አድርገን ያዛት፣ በምን መልኩ ይሻለናል እያሉ እንግዲህ ሞገስና መድብል ዳጣ ሆነው ሀሳብ እያወጡ እያወረዱ አንዱን ካንዱ እያመዛዘኑ በነበረበት ሰዓት ላይ እንግዲህ ወይዘሮ ማህሌት ቋቀጭ እያለች ፏፈሽ እያለች እንግዲህ ፈታ እያለች በእግሯ ሰተት ብላ ቤት ገብታለች ማለት ነው። ቤትም ስትመጣ እንግዲህ ቅድስቴ በሩን ከፍታ ስታንኳኳ በደንብ ነው የተቀበለች። ገና ስትመጣ አንቺ ከንቱ ባሌናት አባሽ አድርሰሽ ነው እኔን አባረሽ አንቺ ሚስት ልትሆኚ ምናምን እያለች እንግዲህ ያው ባፏ መጸዳዳት ነው መቼም ስራዋ። ባፏ ስትጸዳዳ እንግዲህ ቅድስቴ ምንድነው የምትይው እያለች እያለ እንግዲህ አቶ መድብል እንግዲህ ከኋላ ዱብ ብሎ መጥቶ እፍና አድርጎ ነው ያስገባት። ምክንያቱም እንዳትጮህ አካባቢ እንዳትረብሽ ሌላ ነገር እንዳይመጣ ስለፈራ እንግዲህ ያዝ አድርጎ ነው ያስገባት። ከዛም ይዞ ገብቶ እንግዲህ ባዶ ክላስ ውስጥ ነው የተዘጋችው ማለት ነው። እጇንም ወይ ፍጥኝ እግሯንም ባንድ አድርጎ እንግዲህ አጠራርንፎ አስሮ ተናገሪ እያለ እያናዘዛት ይገኛል። እንግዲህ ደግሞ ነገሩን ማራዘም ስትፈልግ ዳጣ ነይ እያለ ነበረ። ዳጣ እንግዲህ አንቺ ምን አባሽ እንግዲህ ይሄን ታዲያ ይሄ ቆዳ እግርሽ እንዱ ይነቀለኛል እንደ ያታግለኛል እንደ በኔ ፓወር፣ ስለዚህ ዘፈዝፍሻለሁ እነቅለዋለሁ። ስነቅል እንዳያስቸግራት እኮ ነው ዳጣ ውሃ ያቀረበች ተቀለችዋ። ምክንያቱም በደረቁ ሲሆን ጥፍሯ እንደዚህ ሲገተት አስባችሁታል? ሲገተት በጣም ድርቅ ያለ ስለሆነ ፓወር እንዳትፈርጂ ነዳጅ እንዳትጨርስ ዳጣ እንግዲህ ውሃ ትዘፈዝፈዋለች። ሲርስ በቃ ምዝዝ አድርጋ ማለት ነው። አረ ዳጣ አቤት የቀን እንጂ የሰው ጀግና የለውም የሚባለው እኮ እንደዚህ ነው ጋር ያሳያችሁ። በሁሉም ነገር በጊዜው በቦታው የጊዜ ነው እንጂ ሰው እንትን የለውም። ታውቃላችሁ አይደለ? እንግዲህ ዳጣን የዛን ሰዓት ከዝና ጋር ሆና ዝና ይዞላት ነው በነገራችን ላይ የዛን ሰዓት በስለት ወቅታታለች፣ ጥፍሯን አውልቃታለች፣ በርበሬ አጥናታለች። አሁን ዳጣ እንግዲህ የጥፍር ነቀላውን የጀመረችው አሁን በቀጣይ ደግሞ በርበሬውንም ታጥራታለች። እያንዳንዷን መረጃ ስከርከስ ካልተነፈሰች ድረስ ማንም አይፋታትም ማለት ነው። እሷ ብቻ ሳትሆን ቅድስቴ ጭምር
ቅድስቴ እንኳን የምታውቀውን ኢንፎርሜሽን ትናገር እንጂ እኔ በቀል ሰው አይደለሁም ብላለች ቅድስቴ። ምስኪን ምክንያቱም የምፈልገው እሷ ጋሽ ብሩክ ወይም እንግዲህ በቅርቡ ባል የልጅ አባት ይሆናል ብላ ያሰበችው የተመኘችው ብሩክ ያለበትን ማወቅ ነው የምትፈልገው። በነገራችን ላይ ድራማ ወይኔ ዛሬ ራሱን በቃ ሰስፔንስ ሆኜ ስጠብቅ የነበረው እንድታውቃላችሁ ጋይስ ብሩክን ነበር። በቃ ዛሬ ብሩክን ያለበትን ቦታ እናውቃለን ብለን ነበር ያሰብነው፣ ግን አልተሳካም። ለሻኒ ቢያንስ ኢንፎርሜሽኑን ንገሩን እንዴ ማለት ያለበትን ሁኔታ። መቼም አይሞትም በእርግጠኝነት ማለት ምንም እንዲሆን አንፈልግም፣ ሊሆንም አይችልም። እንዴ ገና ብዙ ነገር ደስታ እየጠበቅንኛ ሌላ ነገር ይሆናል ብዬ መጠርጠር ከባድ ነው። ግን በቃ መናገር አለባችሁ ጋይስ። እንዴ እኛ እኮ ተጨንቀት ሞትን። ብሩኬ ከሌለ እዚህ ድራማ ላይ በቃ ዋናው ድምቀቱ ግርማ ሞገሱ ሁሉ ብሩክ ነው። ሶ አሁን በቃ ብሩክ ከሌለ የሆነ ቅልል አለ ጋይስ። የሆነት እንደዚህ እንደኔ ቀለላችሁ እና በቃ ቢኖር ደስ ይላል ብዬ አስባለሁ ማለት ነው። እንግዲህ እንዳየነው ፍንጭ ከሆነ በቀጣይ ክፍል የምናይ ያለበት ነገር የምናውቅ ይመስለኛል። ምክንያቱ ደግሞ ዛሬ እንግዲህ ማለት እየተነፋፈሰች ነው። ስለዚህ በዛም በተነፋፈሰችው መሰረት እንግዲህ የሆነ ዝም ብሎ የነገረ ጭምጭምታ አለ ብላ ለእንትና ጀምራለታለች ማለት ነው። ለመድብል ምንድነው እኮ እሱን ነው የምፈልገው እያላት ነበረና እንግዲህ ብሩ እንትና ዝና ከነዛ ከሰዎች ጋር እንደሚሰራ ከወንጀለኞች ጋር እነሱ ደግሞ ከዝና ጋር አብረውት እንደሚሰሩ ዝና ደግሞ እንደዚህ ነገር ይሄንን ነገር እንደሚሰራ እንግዲህ ነግራለች ማለት ነው። እሺ ያለውን ነገር ደግሞ የብሩክን ሁኔታ ተናገሪ ካልተናገርሽ ግን አለቅሽም ብሎ አሁንም ይዟታል። እንግዲህ ያላትን ሁሉ እንደምትተነፍስ አንጠራጠርም። ውድ ቤተሰቦቻችን እናንተ ላይክ ሰብስክራይብ በማድረግ አብራችሁን ሁኑ ማለት ነው። ቅድስቴ ግን በጣም ነው የተጨነቀችው ማለት የብሩክ ጉዳይ በጣም እሷ ብቻ ሳይሆን ሁሉም ተጨንቀዋል። ግን የብሩኬ ደግሞ በቃ የቅድስቴ ደግሞ እንደምታውቁት ምን ይዛ ሰዓት እምቢ ባላልኩት ምን ነው ባልመለስኩት ምን ነው እንደዛ ባላልኩት እያለች በቃ ብዙ ነገሮችን እየተጸጸተች ትገኛለች። ውድ ቤተሰቦቼ ብቻ አይዶን ነው ሀው እንዴት እንደሆነ ምን ይሆናል። ሌላ ኢፍራታ ማለት ነው። አቤት ያዩ ዘመም የሆነ ቦታ ስታይ እንዴት ዘመም ምትራቸው ወደዚህኛው ስታይ ዘመም ምትራለች የሆነት ማለት ነው። እንግዲህ የዛን ጊዜ ማለት ጋር ነይንር ስትላት ከመንገድ ነው ጥላት የተመለሰችው። ለምን መድብል ስለደወለላ ማለት ነው። መድብል እንግዲህ ወይኔ መድብል እንደው ያራዳ ልጅ ተጫወተባት እኮ ጸይም አሳመሳይ ተብሎ የተዘፈነልሽ ያን ሙዚቃ ታውቂዋለሽ? ያ ሙዚቃ እኮ አንቺ ነው የተዘፈነው። የኔ ማርማራታ የኔ ቸኮሌታ ይላታል። አረ የሱ ትራንስፖርት እንትን አድርጎ ማለት ነው እየተጠቀመባት። እንደዚህ ከወደድከኝማ እንደዚህ ካመርኮማ ትላለች። ግን የማህሌት እህት ሆነሽ ድሮስ ምን ትረቢና ፈጣሪ ሆይ እሱ እንደው እየሮጠ ሄዶ እሷን እዛ አስሮ በጎን ብሎ ነው ላሽ ብሎ እየሮጠ ይመጣ ማለት ነው። እንግዲህ ያችን የቀረቻትን ብር ሰጥቷታል። በቀጣይ ደግሞ ቶሎ እንገናኛለን። ኢንፎርሜሽን መደበቅ አይቻልም። ለማህሌት ደውይላት ብሏት ነበረ። በቃ ላለማስነቃት የሄደበት እንትን መድብል አሜዚንግ እውነት በጣም የሚደነቅ ነው። እሷም እንግዲህ ምንም አልነቃችም። እንግዲህ አቶ ዝና የወይዘሮ ማህሌትን ስልክ ሲሞክረው አልሰራ ሲል እንግዲህ ለኤፍራታ ደውሎ ነበረና ምንድነው የተፈጠረው ብሏት ነበር። አብራችሁ አልነበር እንደሄዳችሁ ሲላት አይ እኔ ተመልሼ ነበረ እንግዲህ እንደሄድች አላቅም ሄደሽ ቤት ሄደሽ ቼክ አድርጊ እያላት ነበረ። እኔ ቤት እንኳን አልሄድም እፈራለሁኝ ግን ለፖሊስ ላመልክት እንደ ስትለው ምክንያቱም የሚሰሩት ነገር ወንጀል ስለሆነ እንዳታስቢው እንኳን በልምሽ እንኳን በእውነትሽ በህልምሽም እንዳታስቢው እንደዚህ አይነት ኢንፎርሜሽን አለ ማለት ነው። እና አሁን እንግዲህ ሄዳለሁ እያለ ነው እንግዲህ እናት ወልዳለች ሄዶ መድብል ጋር እንግዲህ ማህሌትን ካስለቀቀ አቶ ዝና እውነትም እናት ወልዳለች። መድብል ማለት ነው መቃብር ነው የሚወረውረው። መድብል እኮ ነው ሰውዬው በባለፈው ደህና አድርጓን ከራሽሮን ኮለናል። እንግዲህ ውድ ቤተሰቦቼ በቀጣይ እንግዲህ ብሩክ ያለበትን ሁኔታ ማህሌት ደግሞ ጨርሳ ዝርዝር አድርጋ ኢንፎርሜሽኖችን እንገናኛለን። እስከዛ ላይክ እያደረጋችሁ ጠብቁን። ባይ ባይ።